እገዛላታለሁ። ቆንጆ ማለት ለዓይን የሚማርክ ለጆሮ የሚጥም የሚያምር የሚያስደስት የሚያማልል ሰው እንስሳ ሳር ቅጠል አየር ውሃ ቃል ሁኔታ ድርጊት ሌላም አትርጉም ይኖረዋል። አሻሚ ነው ቃሉ። ውብ የሚለው ቃል ግን አያሻማም አያደናግርም። ውብ ማለት እናቴ ማለት ናት የኔ እማማ ብቻ። አዎ እናቴ ውብ ናት በችግር የማይፈታ ውበት ማንንም ባርናቆት ቃል በእንቶ ፈንቶ ደለላ ውሉን እጁ አስገብቶ የማይተረትረው ነጭ ቱባ ናት እማማ። ፈገግ ስትል ከጥርሶቿ ድል ማድረግ በአካባቢው ይነሳል። እንደ እናቴ ፈገግታ ልብ የሚሰነጥቅ ሳቅ አላየሁም። የእናቴ ፈገግታ ብርታቴ ነው። ሰውነቴ በፈገግታዋ ይታደሳል። የተፈጥሮ ፍልውሃ ነው ፈገግታዋ። ሕይወት ወገቧን አስራ ልታስለቅሳት ድንጋይ ስትፈነቅል እናቴ ማምዬ የኔ ፀሐይ ባንዲት ያሽሙር ፈገግታ ትደጉሳታለች። ሕይወት የጨለማ አረሟን በቤታችን ላይ ስትዘራ እናቴ በፈገግታዋ ተመነጋግለውና የደስታና የሐሴት አዝመራ ቤታችን ይዘናፈላል። ዛማሳ ውስጥ እኔ ቦርቃለሁ። አውቆም ይሁን ሳያውቅ አባቴ ቤታችንን የምድር ዋልታ ላይ በበረዶ ገነባው። እናቴ በፈገግታ ገመድ ጎትታ መሃል አዲስ አበባ 4 ኪሎ ፀሐይ የሞላበት አመጣችሁ። ቤቱን ከነግቢው ከነዛፉ እንደዛ ነው የሚሰማኝ። አባቴ በውትድርና ኤርትራ ሄደ። እነከሌ አገር ሊገነጥሉ መሬት ሊሸርፉ ነውና ሄደህ ልክ አግባቸው በሚል ትእዛዝ ከኔ ካንድ ልጁና ከሚወዳት ሚስቱ ተነጥሎ ሄደ። አቤት ቁመና አቤት የትጥቅማማር እያለ ጎረቤቱ ሸኘው። አምሮ ሊቀድል አምሮ ሊሞት አባቴ ሕፃን ነበርኩ። ብዥ ያለ ነው ትዝታዬ። አባቴ ሄደ ዘመተ ይሉታል። ስልክ የለም ደብዳቤ የለም ሄደና ጠፋ። እናቴ ታዲያ በፍጹም ንጽህና 6 ዓመት ጠበቀችው። ያውም በደጃችን በእናቴ ውበት 100 ጀነራል እየሸለለ ሺህ ካድሬ እየቋመጠ ሚሊዮን አብዮት ጠባቂ ምራቁን እየዋጠ ንጽህናዋን በምን አወቅ? 6 ዓመት ሙሉ ማታ ማታ አንዲት ቀን ሳታቋርጥ ፎቶ ፊት ተንበርክካ ምን ያለ ተጸልይ እንደነበር እናንተ ታውቃላችሁ? የአባቴን ፎቶ አቧራ ዝር እንዳይልበት በቀን ስንት ጊዜ ተወለውሎ እንደነበርስ? ከቤታችን እቃዎች ውድ የተባለው መደርደሪያ ላይ ምን ይቀመጥ እንደነበርስ? የአባቴ ፎቶ በዛ ናፍቆት በረበበበት ምስኪን እናትና ልጅ ምእመን በሆኑበት የብቸኝነት ቤተ መቅደስ ውስጥ የአባቴ ፎቶ ጽላት ነበር። አባቴ ፎቶ ጉን ተሳስቼ ደብተሬን ባስቀምጥ ሳታስደነግጠኝ ቀስ ብላ ታነሳዋለች። ቤት ለማዘጋጀት እንዳይመስላችሁ አባቴ ፎቶ አጠገብ ምንም እንዳይቀመጥ እንጂ። እማማ የቃል ኪዳን ቀለበቷን ሸጣ ምን ገዛች? ለኔ ቆንጆ ጫማና ልብስ፣ ምድሬ የትምህርት ቤት ማቲ የቀናበት የደብተር መያዣ ቦርሳ፣ ለአባቴ ፎቶ ወርቅማ የብረት ከፈፍ ያለው ባለመስታወት የፎቶ ማስቀመጫ፣ በተረፈው የቃል ኪዳን ቀለበቷ የምትመስል አርቲፊሻል ቀለበት። በእንቁ ልብና በአርቲፊሻል ቀለበት ቃል ኪዳኗን አጠረች። ከኔ በስተቀር ይሄንን ማንንም አያውቅ። ለራሷስ ምን ገዛች? ምንም። እችናት እናቴ 6 ዓመት አባቴን ጠበቀችው። ሊመጣ ይችላል ተብሎ እዛም እዚህም እየተባለ የሚጠበቀው አይነት ጥበቃ ሳይሆን መቼ ሄደና ብሎ ከቸች የሚሉት አይነት የመንፈስ አብሮነት በሌሉበት ማክበር። ይሄ የመጀመሪያው ዓመት ላይ ሄደብኝ የኔ ጌታ የልቤ ቁራሽ የደሜ ጭላፊ እያሉ ጎረቤት እንዲያባብል ድራማ መስራት፣ ዓመት በጨመረ ቁጥር አሁን ተጽናናች ሰው መቅረብ ጀመረች የሚባለው አይነት መጠበቅ ሳይሆን ትላንትም ዛሬም ዓመታት ጉልበትን በማይሰልቡት ጥልቅ መሻት ጠበቀችው። እችናት እናቴ ስለ ኤርትራ በተወራ ቁጥር ኪሎ ስጋ ካካሏ እየተገነጠለ ጠበቀች። ከኤርትራ የመጣ ሰው በኮተቤ ያለፈ ቢሏት ነጠላዋን አንጠልጥላ ኮተቤ ትገኛለች። አንዲት ኤርትራዊት ተፈናቃይ አቃቂ ኪዮስክ ከፈተች ቢባል ከ4 ኪሎ እየተመላለሰች የስሙን ሻይ ቅጠል ለመግዛት ደንበኛ የምትሆን ሴት ካለች እናቴ ብቻ ነበረች። እችናት ማማ እርጋቷ የኔ ማማ
በእልፍ ሲሉ እልፍ ይገኛል ተረት እልፍኛቸው ውስጥ ተላላፊ እንደሚያበዙ ሴቶች አይደለችም። ማንንም የቃል ኪዳን መስመሩን አያልፍም። አገር ያውቃል። ቤታችን ቤተ መቅደስ ነው። የፍቅር ጽላት በቅዱስ ቅዱሳን ማማልብ ውስጥ አለ። እርጋታዋ ታማኝነቷ ይነግረኛል። አይኗ ከአባቴ ፎቶ ላይ ከተነቀለ ቀጥሎ ማረፊያው እኔ ላይ ነው። ጆሮዋ ወደ ውጭ አይቀሰርም። የኔን አርቲ ቡርቲ ወሬ እንደ ወንጌል በጥሞና መስማት የነፍሷ እርካታ ነው። አባባ መጽሐፍ ቅዱስ እኔ ዮሐንስ ራእይዋ ታነበኛለች። 7 ቀንድ 16 ምላስ ምንም ጆሮ የሌላቸው ልዩ ፍጥረቶች መሃል እናቴ ጆሮ ብቻውን አትሰማኛለች። ጥቁር ጸጉሯ ሲዘናፈል እንደ ማር የለሰለሰ ቆዳዋ አላፊ አግዳሚ ሲጠራ ረጋ ባለ እርምጃ እንደ ደመና ስትንሳፈፍ ፈዛዛ ውበቷን አቀለጠችው ይሏታል። ጎታታ እንደ ኤሊ ስትንቀረፈፍ እርሚዋን ፈጀች ይሏታል። በሊጣ ልባቸው ሩጠው ምናምንቴ ስለቃረሙ የፈጠኑ የመሰላቸው የመንደራችን ከንቱ ሐሜተኞች የፍቅር መስቀል ተሸክማ ዳገት የምትወጣዋን እናቴን ኤሊ ይሏታል። አፋውቶ ኤሊ ይሏታል። የድንጋይ ልብሷ እንደነሱ ቀሚስ የትም ለማንም አለመገለቡ እያበገናቸው ተኳኩሎ የሚጠብቋቸው ወታደሮች ሞቻቸው ያልተኳኳለች እናቴን ያዩ ማናት እቺ ቆንጆ ሲሏቸው እየበሸቁ ማምዬ 6 ዓመት ጠበቀችው አባቴ። የኔ ባሏ ከአስመራ ቆንጆች ጋር አሸሸ ገዳሚ ያለ ነው። እሷ እዚህ ጉልበቷን አቅፋ ትጠራሞታለች እያሏት ጎረቤቶቻችን አስመራ ድረው ጧት አዲስ አበባ የገቡ ይመስል ለታመነልህ ታመን የቆሸሸ ዲስኩራቸው ባልታመኑልንም ሰበብ ባሎቻቸውን እንዲከዱ ፍቅረኞቻቸውን እንዲቀጥፉ መንገድ እየጠረገላቸው ለውስጣቸው ግልሙትና ጥቅስ ይሆንላቸው ያስመራን ግልሙትና በአዲስ አበባ ግልሙትና መበቀል ጽድቅ ነው የተባለ ይመስል ማምዬን ባልሽ ወንድ ነው አትመኙ ይሏታል። አንድ ማለዳ በራችን ተንኳኳ። እማማ ከፈተች። ጎረቤቶቻችን አንድ የተጎሳቆሉ ወታደር አስከትለው መጡና ባልሽ ሞቷል አሏት። በዚህ ወርዶ በዚያ ሄዶ መርፍ ተኩሶ ታንክ ማርኮ በጀግንነት ሞተ አሏት። ዝም ብላ ሰማቻቸው። ሰው ቀጥ ብሎ የማይጮህ ለትዳሩ ታማኝ ወታደሩ ሁሉ እዛና እዚህ ሲል ባልሽ ግን ያንቺን ፎቶ ከደረክ ኪሱ ሳይለይ በየበረሃው ለሀገሩ ሲፋለም ኖሮ ሞተ አሏት። ዝም ብላ ሰማቻቸው። አባቴ ሲሞት ከጎኑ ነበርኩ ያለው ጎስቋላ ወታደር ከአባቴ ሬሳ ኪስ ውስጥ አገኙት ያለውን ፎቶ ሰጣት። እናቴና አባቴ ጎን ለጎን ሆነው የተነሱት ቁርጥ ፎቶግራፍ ነበር። ልክ መሃላቸው ላይ በጥይት የተቦደሰ ፎቶ እማማች ላይ እንዳለ በትከሻዋ ተንጠራርቼው ፎቶውን አየሁት። እንዴ በመርፍ ጥይት ነው እንዴ ፎቶውን የበሱት? እና እንዴት አንዲት ጥይት በቤተሰብ መካከል ይሄን የሚያህል በደም ነጠብጣብ የተሸበበ ሽንቁር ትፈጥራለች? ገረመኝ። ባለቤትሽ ደረት ኪስ ውስጥ ነበር ፎቶውን ያዘው። ከጠላት የተኮሰ ጥይት ፎቶ ባስቀመጠበት ኪሱ በኩል ደረቱን መታችው አለ ድምጹ የሰለለው ወታደር። እማማ ፎቶውን በትኩረት አየችው። ረጅም ሰዓት ዝም ብላ አየችው። አላለቀሰችም። ፊቷም ላይ ምንም ለውጥ አልታየም። ከፎቶ ይልቅ ሽንቁሩን የምታይ መሰለኝ። አንዴ በረጅሙ ተነፈሰችና ፊት ለፊት መደርደሪያው ላይ ተቀመጠውን ያባባን ፎቶ ተመለከተች። አሁን ውሻ ሞት በከፈተው ቀዳዳ ጅብ ወንዶች ዘው ሊሉ አሰፈሰፉ። አይዞሽ ሰው መቼስ ዘላለም አይኖር ምናምን ብሎ በማስተዛዘን ስም ወደ ቤተ መቅደሳችን ዘው ሊሉ። እናቴ ማንንም ለቅሶ እንዳይደርሰኝ አለች። መንደሩ ለየላት አበደች ብሎ ወራ። እማማ የኔ መልአክ እኔንም ግራ አጋባች። አባቴ ሞቷል ወይንስ አልሞተም? ቢሞትም እማማ አልሞተችም ካለች አልሞተም። ቀኑ
ያባባ መርዶ የመጣበት ሰኞ ነበር። ረጋ ብላ ቁርስ ሰራችልኝ። የሚጣፍጥ ጨጨብሳ ስኳሩ በዛ ካለ ሻይ ጋር። እሷ አልበላችም። በእጇ ያዘቻትን የሻይ ማንኪያ እየነቀነቀች በጥልቀት ታየኛለች። አይኔን እያየች ጥርግ አድርጌ በላው። ጉንጬን ስማኝ ወደ ትምህርት ቤት ሸኘችኝ። ጉንጬን ያልኩት በልምድ ብዙ ወላጆች የልጆቻቸውን ጉንጭ ይስማሉ እንላለን እንጂ እንደኔ እናት ከሆነ ግን ወላጆች የልጆቻቸውን ነፍስን የሚስሙት። አዎ እማምዬ ነፍሴን ስማን የምትሸኘኝ። ብዙ ከሄድኩ በኋላ ወደ ቤታችን ዞር ስል አረንጓዴ ቢጃማዋን ለብሳ የበሩን ጣውላ ተደግፋ ቆማ ያየችኝ ነበር። የደከማት ትመስላለች። እማማን እንዲከሩቁ ሳያት ተመለስ እቅፍ አርጋት ከጎኗ አትለይ ይለኛል። ሁለት ሰው ሆናለሁ። እግሬ ወደፊት እየሄደ ልቤ ወደ እማማ ወደ ኋላ ይሮጣል። አይኖቿ ብርታቶቼ ናቸው። ከኋላዬ ስትቆም እልፍ አእላፍ መላእክት ከነሰይፋቸው ከነእሳት ሰረገላቸው እኔ ሊጠብቁ የቆሙ ይመስለኛል። በምድር ላይ ያለ የጦር ሰራዊት ከነመሳሪያው ያጨበኝ። እናትዬ ከኋላዬ ስትቆም ሰማይ ይቀርበኛል። ደመና ባጭር የተቆረጠ ጸጉሬን ሲዳስሰኝ ይሰማኛል። የእግዚአብሔር እግር ስር የቆምኩ ይመስለኛል። የምረግጠው ምድር በእግሮቼ ብርታት የሚናጥ ድንጋዮቹ የሚፈነቃቀሉ ይመስለኛል። የማማን የእይታ ጥሩት ከለበስኩ ማንንም አልፈራም። ተራሮች ምንድናቸው? በእግሬ እንደማንከባለለው የጨርቅ ኳስ ናቸው። ጨጨብሳ ባልበላም በጠረኗ ሺህ ዓመት እኖራለሁ። በፈገግቷ ዘል ዓለም። እማምዬ የፍቅር ጥግ፣ የእናትነት አልፋና ኦሜጋ። እናንተ ሴት እናት ናት፣ ሴት እህት ናት የምትሉ በደፈናው ሃይማኖተኛ ሁሉ መነኩሴ ነው እያላችሁ ነውና ይቅር ይበላችሁ። ሴትነት እናትነት አይደለም። ሴት ከውስጧ የወጣ ገዳሙ ስትመንን እናት ትሆናለች። ሴት ልጅ የሚባል መስቀል ተሸክማ የህይወትን ቀራኒዮ ስትወጣ እናት ትባላለች። ሴት ልጅ ራሷን ዘመን ይቅርብኝ ብላ የልጆቿ የዘመን መስቀል ላይ በፍቅር ስትቸነከር ወደ እናትነት ከፍታ ታርጋለች። እማማን ዞር ያዩዋት የምትወደው ባሏን መርዶ ቅድም ይስማኝ ሴት በር ላይ ቆማለች። አይገርምም? እናት የላትም፣ አባት የላትም፣ ዘመድ የላትም። እኔ ብቻ ነኝ ያሏት። የማላውቀው ስሜት ወረረኝ። በአንድ ጊዜ ጀግናም ፈሪም ሆንኩ። እኩል ማንንም የላት እና እኔ ያለሁላት የሚሉ ሐሳቦች ተጋጩብኝ። ትምህርት ቤቴ እስከምደርስ እንባዬ በጉንጮቼ ላይ እየፈሰሰ እንዲህ ያልኩ ለብቻ ያነበንብ ነበር። ሳድግ ለማማ አዲስ አበባ ሱቆች ውስጥ ያሉትን ቀሚሶች ሁሉ እገዛላታለሁ። ፒያሳ ወርቅ ቤቶች ውስጥ የተደረደሩትን ያልተደረደሩትንም የወርቅ ቀለበቶች፣ ሐብሎች፣ ጉትቻዎች ሁሉንም ለማማ እገዛላታለሁ። ለናትዬ ትልቅ ቤት ሰራላታለሁ። ትልቅ ግቢ እገዛላታለሁ። ባለ ሚሊዮን ፎቅ ጫፉ ጨረቃን የሚነካ ህንጻ እገዛላታለሁ። በመጨረሻው መስኮት ብቅ ብላ የአባቴን ፎቶ ከነወርቅማው ፍሬሙ ጨረቃ ላይ ታስቀምጠዋለች፣ ማንም እንዳይደርስበት። ሳድግ ለማሚ ሰፈራችን 4 ኪሎን እንዳለ እገዛላታለሁ፣ ከነ ሐውልቱ፣ ከነ ዩኒቨርሲቲው፣ ከነ ቤተ መንግስቱ። ሳድግ ለማማ ለኔ ደግ፣ ለኔ ዱሩ አዲስ አበባ እገዛላታለሁ። ሳድግ ለኔ ትሁት፣ ለኔ ቃል ኪዳን አክባሪ ኢትዮጵያን እገዛላታለሁ፣ ከነ ህዝቡ፣ ከነ ሃይማኖቱ፣ ከነ ቤተ ክርስቲያኑ፣ ከነ መስጊድ እገዛላታለሁ። ሳድግ ኢትዮጵያን ከነ ተራራው፣ ከነ ራስ ዳሽኑ፣ ከነ ሸለቆ፣ ከነ ጫካው፣ ከነ ዋሊያና ጭላዳው፣ ከነ ዋሹ፣ ከነ ጫሞ አብያታው፣ ከነ ሶፍ መሩ፣ ከነ ላሊበላው፣ ከነ ፋሲለደሱ፣ ከነ ጣናው፣ ከነ አባዬ፣ ከነ አክሱም እገዛላታለሁ። አው እገዛላታለሁ። አልፈልግም የኔም ቦቀቅላ ይሄ ሁሉ ምን ያደርግልኛል ብትልም አልሰማት፣ እገዛላታለሁ። ሳድግ ትልቁ የልቧ ስባሪ፣ የነፍሷ ቀንዲል፣ የፍቅሯ በር፣ የኔም ማለኝታ እንደ ቀልድ ወደቀባት ምድር ኤርትራን እገዛላታለሁ። ለማሚዬ 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 ለማሚዬ